utilitarianism ወይንም producing the best consequences ስናይ the action is best which procures the greatest happiness for the greatest numbers እርካታውን ወይንም ደስታውን ለብዙ ሰዎች የሚሰጥ ነው። ይሄ ደግሞ ያው ኮንሲኩዌንሻሊስት ቲዮሪ ነው። ውጤቱ ድርጊቱን ያስተካክለዋል ወይንም ጀስቲፋይ ያደርገዋል የሚል አስተሳሰብ ነውና እዚህ ጋር እንደ ኢጎይዝም በመናይበት ጊዜ ለአንድ ሰው ነው for one self ወይንም ለተወሰነ ግሩፕ ነው ደስታው ወይንም ፕሌዠሩ ወይንም ሃፒነሱ። በዚህ በዩቲሊታሪያኒዝም ጊዜ ግን ፕሌዠሩ ለብዙ ነው ወይንም ለግሬተስት ነምበር ነው ደስታው የሚሆነው ማለት ነውና እዚህ ጋር አንድ አክቲቪቲ አለ ወይንም suppose you are at Jijiga with a dying millionaire ለምሳሌ ጂጂጋ ላይ ብለህ እናስብ ራስን ወይንም ራስሽን ጂጂጋ ላይ እንዳላችሁ አስቡና እየሞተ ያለ ሚሊዮነር አለ with his final words he begs you for one final favor እና እየሞተ የመጨረሻ ንግግር ኑዛዜ ልንል እንችላለን እየተናዘዘ ነው እነዚህን ቃላቶች አወራ I have dedicated my whole life to football and for 50 years have gotten endless pleasure rooting for the Ethiopian Coffee Club እና ህይወቴን በሙሉ ኳስ ሳደንቅ ኳስ ስመለከት ኖር ያለውና ከ50 ዓመት ለሚበልጥ ጊዜ ደስታን አግኝቻለሁ በኳስ እና የኢትዮጵያን ቡና ክለብ እየደገፍኩ ደስታን አግኝቻለሁ ኢንድለስ የሆነ ፕሌዠር አግኝቻለሁ now that I am dying አሁን እየሞትክ ነው I want to give all my assets $2 million to the Ethiopian Coffee Club አሁን ያለኝን ንብረት በሙሉ ለኢትዮጵያ ቡና ክለብ ልሰጥ አስቤያለሁ እግር ኳስ ክለብ $2 million አለኝ እና pointing to a box containing money in large bills እና ወደ ሳጥን ገንዘቡን ወደ ያዘው ወደ ሳጥን እያሳየ ነው ያንን እየነገራችሁ ያለውና he continues would you take this money back to Addis Ababa and give it to the Ethiopian Coffee Club owner so that they can buy better players እና ይሄን ገንዘብ ወስደ አዲስ አበባ ወስደ ለኢትዮጵያ ቡና ክለብ ኃላፊ ተሰጣቸዋለህ ወይ አሪፍ ተጫዋቾችን እንዲገዙበት you agree to carry out his wish at which point a huge smile of relief and gratitude break out on his face as he expires in your arms እና ተስማማ ገንዘቡን ለመውሰድ ስትስማማ በደስታ ፈገግ አለ ሚሊዮነሩ ሰውየው ከዛ እጅ ላይ ሞተ ማለት ነው after traveling to Addis Ababa you see a newspaper advertisement placed by your favorite charity the Ethiopian Red Cross Society whose integrity you do not doubt pleading for $2 million to be used to save 100,000 people dying of starvation ከዛ ወደ አዲስ አበባ ብሩን ይዘህ ስትደርስ ጋዜጣ ላይ ያው የበጎ አድራጎት ነው የኢትዮጵያን ቀይ መስቀል ማህበር የበጎ አድራጎት ማህበር ነውና ያው የሚሰራ ከዚህ በፊትም በታማኝነት የሚሰራ ድርጅት ነውና ጋዜጣው ላይ ወደ 100,000 ሰዎች ተርበዋል እና በረሃብ ምክንያት እያለቁ ነው ስለዚህ ድጋፍ አድርጉ የሚል ነውና ያን $2 ሚሊዮን ከሰጠ ከ100,000 በላይ ሰዎችን ሊያድን ይችላል not only will the $2 million save their life ህይወታቸውን ማዳን ብቻ ሳይሆን but it will also purchase equipment and the kinds of fertilizers necessary to build a sustainable economy የሚያስፈልጋቸውን ኢኮኖሚ እነዛ ሰዎች በዘላቂነት ለመኖር የሚያስችላቸውን እቃዎች ለመግዛት ቁሳቁሶች ለመግዛት ማዳበሪያ ለመግዛት ኢኮኖሚያቸውን ለማሳደግ እያረሱ አሪፍ ህይወት እንዲኖሩ ለማድረግ የሚያስችል ነው ያ ገንዘብ አሁን ህይወታቸውን መታደግ ብቻ ሳይሆን you decide to reconsider your promise to the dying Ethiopian Coffee Club fan in light of this advertisement ስለዚህ ከዚህ ማስታወቂያ ተነስተ ቃል የገባኸውን ነገር ማስተካከል ሊጠበቅብህ ነው ማለት ነው ለኢትዮጵያ ቡና ክለብ ደጋፊ ቃል ገብተህለታል ስለዚህ
ምን ታደርጋለህ? ዋት ኢዝ ዘ ራይት ቲንግ ቱ ዱ ኢን ዚስ ኬስ? ትክክለኛው ነገር ልታደርጊ የምትችይው ትክክለኛው ነገር ምንድን ነው በዚህ ኬስ? ኮንሲደር ሰም ትራዲሽናል ሞራል ፕሪንሲፕልስ ኤንድ ሲ ኢፍ ዜ ሄልፕ አስ ካም ቱ ኤ ዲሲሽን። ትራዲሽናል ሞራል ፕሪንሲፕሎችን መርሆችን እኔና ወደ ዲሲሽን ወይንም ወደ ውሳኔ እንዴት ሊያመሩ እንደሚችሉ እኔ ትራዲሽናል የሆኑ ባህላዊ የሆኑ ብሊፎችን አስተሳሰቦችን እየተጠቀምንና ይሄኛውም በራሳችሁ ቪዲዮን ፓውዝ አድርጋችሁ አስቡ፣ ምን እንደምታደርጉ አስቡት በራሳችሁ። እና አንዱ ፕሪንሲፕል ምንድነው? ዋን ፕሪንሲፕል ኦፈን ጋይድ ቱ አክሽን ኢዝ ሌት ዩር ኮንሽንስ ቢ ዩር ጋይድ። ህሊና መሪ ይሁን የሚል ነው አንደኛው ፕሪንሲፕል። እንግዲህ የተለያዩ ፕሪንሲፕሎች አሉ። ሌት ዩር ኮንሽንስ ቢ ዩር ጋይድ። ሰፖዝ ዩር ኮንሽንስ ቴልስ ዩ ቱ ጊቭ ዘ መኒ ቱ ዘ ኢትዮጵያን ኮፊ ክለብ ኤንድ ማይ ኮንሽንስ ቴልስ ሚ ቱ ጊቭ ዘ መኒ ቱ ዘ ኢትዮጵያን ሬድ ክሮስ ሶሳይቲ። ለምሳሌ የአንተ ህሊና ገንዘቡን ለኢትዮጵያ እግር ኳስ ክለብ እሰጣለሁ ቢል፣ የኔ ህሊና ደግሞ አይ ለኢትዮጵያ ቀይ መስቀል ማህበር ነው የምሰጠው ቢል፣ ሃው ካን ዊ ኢቨን ዲስከስ ዘ ማተር? እንዴት ነው ዲስከስ ልናደርግ የምንችለው ከህሊና አንጻር? ስለዚህ ኢፍ ኮንሽንስ ኢዝ ዘ ኤንድ ኦፍ ኢት ዊ አር ሌፍት ሚዩት። አሁን በኮንሽንስ ብቻ በህሊና ብቻ እንመራ ካልን ላንገናኝ ነው፣ በቃ ጸጥ ልንል ነው ማለት ነው። ለምን? የኔ ህሊና የሚለው ሌላ፣ የአንተ ህሊና የሚለው ሌላ፣ ተመሳሳይ ነገር እያወራ አይደለም። ስለዚህ ሌላ ፕሪንሲፕል ላይ ደግሞ እንምጣ። አናዘር ፕሪንሲፕል አርጅድ ኦን አስ ኢዝ ዱ ዋትኤቨር ኢዝ ሞስት ላቪንግ። በጣም ተወዳጅ የሆነውን ነገር አድርግ፣ ወይንም በጣም አሪፍ የሆነውን ነገር፣ ሞስት ላቪንግ የሆነውን ነገር አድርግ። ላቭ ኢዝ ሹርሊ ኤ ወንደርፉል ቫሊዩ። ያው ፍቅር ወንደርፉል የሆነ እሴት ነው፣ ደስ የሚል እሴት ነውና ኢት ኢዝ ኤ ሞር ሆልሰም አቲቲዩድ ዛን ሄት። ከሄት በጣም የተለየ ነው፣ የተሻለ ነው ከጥላቻ። ዊ ሹድ ኦቨርካም ፊሊንግስ ኦፍ ሄት ኢፍ ኤንድ ኦንሊ ኢፍ አወር ኦውን ሳይኮሎጂካል ሄልዝ። እና ያው የጥላቻን ነገሮች ያው ሳይኮሎጂያችንን የሳይኮሎጂያችንን ጤንነታችንን እንዳይጎዳም ጥላቻን ማራቅ አለብን። በት ኢዝ ላቭ ኢነፍ ቱ ጋይድ አወር አክሽንስ ዌን ዜር ኢዝ ኤ ኮንፍሊክት ኦፍ ኢንተረስት። ነገር ግን ፍቅር በቂ ነው ወይ? ፍቅር ብቻ በቂ ነው ወይ? የሀሳብ ግጭት በሚኖርበት ጊዜ ድርጊቶቻችንን ለመመዘን ፍቅር ብቻ በቂ ነው ወይ? ላቭ ኢዝ ብላይንድ፣ ያው ፍቅር እውር ነው ይባላል። በት ሪዘን ላይክ ማሪጅ ኢዝ አን አይ ኦፕነር። ነገር ግን እንደ ትዳር ያለ ሪዘኑ ወይንም ምክንያቶቹ አይን ከፋሽ ናቸው ላቭ ብላይንድ ቢሆንም። ሁም ሹድ አይ ላቭ ኢን ዘ ኬዝ ኦፍ ዘ ዲስፐርስመንት ኦፍ ሚሊዮነርስ መኒ። አሁን ማንን ነው መውደድ ያለብኝ? ይህን የሚሊዮነርን መኒ ለመስጠት ገንዘቡን ለመስጠት ማንን ነው መውደድ ያለብኝ? ዘ ሚሊዮነር ኦር ዘ ስታርቪንግ ፒፕል? ሚሊዮነሩን ነው መውደድ ያለብኝ ወይንም የሚራበውን ህዝብ ነው መውደድ ያለብኝ? ኢት ኢዝ ኖት ክሊር ሃው ላቭ አሎን ዊል ሴትል ኤኒቲንግ። እና ክሊር አይደለም ፍቅር ብቻ ነገሮችን ያስተካክላል ብሎ ማሰብ። ኢንፋክት ኢት ኢዝ ኖት ኦብቪየስ ዛት ዊ መስት ኦልዌይስ ዱ ዋት ኢዝ ሞስት ላቪንግ። ሹድ ዊ ኦልዌይስ ትሪት አወር ኢነሚስ ኢን ላቪንግ ዌይ? እና ኦብቪየስ አይደለም የትኛው ነው ሞስት ላቪንግ፣ በጣም ፍቅር ያለበት ወይንም ፍቅሩ ተለቅ የሚልበት የትኛው ነው? እና ጠላቶቻችንም ደግሞ በላቪንግ ዌይ ወይንም በፍቅር መንገድ ልመራቸው እንችላለን ወይ? ኦር ኢት ኢዝ ሞር ፐርሚሲብል ቱ ፊል ሄት ፎር ዞዝ ሁ ሃቭ ፐርፐዝሊ ኤንድ አንጀስትሊ ሃርምድ አስ አወር ቢላቭድ ዋንስ ኦር አዘር ኢኖሰንት ፒፕል? ወይስ እኛን የጎዱንን ወይንም እኛ የምንወዳቸው ሰዎች የጎዱብንን ንጹሐንን የጎዱትን ሰዎች መውደድ ወይንም መጥላት ሞራሊ ትክክል ነው ወይ? ሞራሊ ፐርሚሲብል ነው ወይ? ለነሱ ጥላቻ የሚኖረን ከሆነ ሹድ ዘ ሰርቫይቨርስ ኦፍ አውሽዊዝ ላቭ
አዶልፍ ሂትለር ከአውሽዊትዝ ያመለጡ ወይንም ሰርቫይቭ ያደረጉ ሰዎች አዶልፍ ሂትለርን ሊወዱት ይችላሉ። አውሽዊትዝ ማለት በፖላንድ የነበረ ማጎሪያ ነው። ኒውክለር በናዚ ብዙ አይሁዳውያንን በሚገልበት ጊዜ ሰዎችን እየወሰደ እያጎረ የሚጨፈጭፍበት ቦታ ነው። ከዛ ካምፕ ያመለጠ ከዛ ማጎሪያ ያመለጠ ሰው አዶልፍ ሂትለርን ሊወደው ይችላል ወይ? ላቭ አሎን ዳዝ ኖት ሶልቭ ዲፊካልት ሞራል ኢሹስ። ፍቅር ብቻ ሊፈታ አይችልም እንደዚህ ከበድ ያሉ ሞራል ኢሹዎችን። ስለዚህ ሌላ ፕሪንሲፕል የሰርድ ፕሪንሲፕል መከተል አለብን መርህ። እሱ ምንድነው? ጎልደን ሩል የሚባለው ዱ ቱ አዘርስ አስ ዩ ውድ ሃቭ ዘም ቱ ዱ ቱ ዩ። ለራስ እንዲሆን የምትፈልገውን ለሌሎች አድርግ እንደማለት ነው። ወይንም ሌሎች እንዲያደርጉልህ የምትፈልገውን ለሌሎች አድርግ እና ዚስ ቱ ኢዝ ኤ ኖብል ሩል ኦፍ ታም ዋን ዛት ወርክስ ኢን ሲምፕል ኮመን ሴንስ ሲቹዌሽንስ። እና ይህን ይጠቀማሉ ኖርማሊ ኮመን ሴንስ ሲቹዌሽን ሲያጋጥም። በት ኢት ሃዝ ፕሮብሌምስ፣ ነገር ግን አሁንም ችግር አለበት። ምን? ፈርስት ኢት ካንኖት ቢ ቴክን ሊተራሊ ዘስ ዘ ሩል መስት ቢ ሞዲፋይድ። ቀጥታ ልንወስደው አንችልም። ሩሉ ሞዲፋይ መሆን አለበት። ምን በሚለው ዱ ቱ አዘርስ አስ ዩ ውድ ሃቭ ዘም ዱ ቱ ዩ ኢፍ ዩ ዌር ኢን ዜር ሾይ። ሌሎች እንዲያደርጉልህ የምትፈልገውን ነገር አንተም አድርግ። ብቻ ሳይሆን አንተ በእነሱ ቦታ ሆነ ሌሎች እንዲያደርጉልህ የምትፈልገውን ነገር አንተ አድርግላቸው። አንተ በእነሱ ጫማ ሆነ፣ አንተ በእነሱ ቦታ ሆነ፣ በእነሱ ቦታ ስትሆን ሌሎች እንዲያደርጉልህ የምትፈልገውን ነገር አንተም አድርግ በሚለው ይሻሻላል። እና however this still has problems፣ አሁንም ይሄ ችግር ያለበት። likewise the golden rule does not tell me to whom to give the millionaire's money፣ የሚሊዮነሩን ገንዘብ ለማን መስጠት አለብኝ የሚለውን አይነግረኝም። አሁንም ኮንሽንስ፣ ህሊና፣ ላቭ፣ ፍቅር፣ ጎልደን ሩል አሁን ያየነው ወርቃማው ህግ ኦል ወርዚ ሩልስ ኦፍ ታም ቱ ሄልፕ አስ ስሩ ላይፍ፣ በህይወታችን ላይ የሚጠቅሙን ህጎች ናቸው። they work for most of us most of the time in ordinary moral situations፣ ብዙ ጊዜ ለብዙዎቻችን ይሰራሉ ለኖርማል ለኦርዲነሪ ለሆኑ ሞራል ሲቹዌሽኖች ወይንም ኬዞች ሊሰሩልን ይችላሉ አብዛኛውን ጊዜ። but in more complicated cases especially when there are legitimate conflict of interests they are limited። ነገር ግን እንደዚህ ግጭት የሐሳብ ግጭት በሚፈጠርበት ጊዜ ኮምፕሊኬትድ የሆኑ ኬዞች ሲመጡ የተገደቡ ናቸው፣ አይነግሩንም ምን ማድረግ እንዳለብን። a more promising strategy for solving dilemmas is that of following definite moral rules። ስለዚህ ሞር ፕሮሚሲንግ ወይ አሪፉ መንገድ እንደዚህ አይነት ዳይሌማዎችን ለመፍታት አወዛጋቢ ነገሮችን ለመፍታት ዴፊኒት የሆኑ ወይንም የታወቁ ሞራል ሩሎችን መከተል የግብረ ገብ ህጎችን መከተል ነውና suppose you decided to give the millionaires money to the Ethiopian Coffee Club to keep your promise or because to do otherwise would be stealing። ለምሳሌ ገንዘቡን ለኢትዮጵያ ቡና ክለብ ለመስጠት አሰባችሁ ቃላችሁን ለመጠበቅ፣ ካልሆነ ሌብነት ነው ብላችሁ የምታስቡ ከሆነ ቃሌን ካልጠበቅኩ ሌብነት ነው ብላችሁ የምታስቡ ከሆነ the principle you followed would be always keep your promise። እዚህ ጋር የእናንተ መርህ የህይወታችሁ መርህ ምንድነው? ሁሉ ጊዜ ቃልህን ጠብቅ የሚል መርህ አላችሁ የተከተላችሁት። ስለዚህ principles are important in life። መርህ ወሳኝ ነው፣ በህይወት መርህ ወሳኝ ነው። if you decided to act on the principle of keeping promises then you adhere to a type of moral theory called deontology። በፕሪንሲፕል እመራለሁ በመርህ እመራለሁ ብላችሁ ቃላችሁን የምትጠብቁ ከሆነ ዲዮንቶሎጂ የሚባለው ቲዮሪን እየተከተላችሁ ነው ማለት ነው። as you will see so far that deontological systems maintain the center of value is the act or kind of act። ምክንያቱም ዲዮንቶሎጂካል ሲስተም ብሎ ነው የሚያምነው ወይንም ዲዮንቶሎጂ የእሴቱ መሰረቱ ወይንም ሴንተሩ መሃሉ ምንድነው? ድርጊቱ ነው ወይንም
የድርጊቱ አይነት ነው እና certain features in the act itself have intrinsic value ስለዚህ አክቱ ድርጊቱ ራሱ እሴት ወይንም ቫልዩ አለው for example a deontologist would see something intrinsically wrong in the very act of lying ስለዚህ አንድ ዲዮንቶሎጂስት በውሸት ውስጥ ምን ሊያይ ይችላል ትክክል አለመሆንን ወይንም ሮንግን ሊያይ ይችላል ምንድነው አክቱን ነው የሚያየው እንጂ ውጤቱን አይደለም አክሽኑን ነው የሚያየው ዲዮንቶሎጂካል ሲሆን if on the other hand you decided to give money to the Ethiopian Red Cross Society to save an enormous number of lives and restore economic solvency to the society you sided with a type of theory called teleological ethics እሱን ትታችሁ ደግሞ ገንዘቡን ለኢትዮጵያ ቀይ መስቀል ማህበር እሰጣለሁ በኢኮኖሚካሊም ያግዛል ገንዘቡ እንዲሁም የብዙ ሰዎችን ህይወት ያድናል ብላችሁ ካሰባችሁ ቴሌሎጂካል ኢቲክስን የዚህን ቲዮሪ እየተከተላችሁ ነው ማለት ነው sometimes it is referred to as consequentialist ethics ያው ቴሌሎጂካል አንዳንድ ጊዜ consequentialist ethics ተብሎ ይጠራል the center of value here is the outcome of consequences of the act እዚህ ጋር መሰረቱ ወይንም መሃሉ ምንድነው የዚህ ፕሪንሲፕል መሃሉ ውጤቱ ነው የአክሽኑ ውጤት the outcome ነው የዲዮንቶሎጂካል አክቱ ወይንም kind of አክቱ ራሱ ነው ሴንተሩ ሴንትራል ቫልዩ እሴቱ በዚህኛው ጊዜ ደግሞ ሴንተር ኦፍ ቫልዩ እሴቱ ምንድነው ውጤቱ ነው for example a theologist would judge whether lying was morally right or wrong by the consequences it produced ስለዚህ በቴዎሎጂስት ጊዜ ምንድነው የሚሆነው መዋሸት ትክክል ነው ወይንም ስህተት ነው የምንለው የሚያመጣውን ውጤት አይተን ነው እንግዲህ ዲዮንቶሎጂስቱ ምንድነው መዋሸት ገና ሲዋሽ ሮንግ ነው በቃ ትክክል አይደለም ውጤቱ ምንም ሊሆን ይችላል ላይንግ ምንድነው ሮንግ ነው ቃልን መጠበቅ አለብን ዲዮንቶሎጂካል ቲዮሪ እየተከተልክ ነው እዚህ ጋር ደግሞ የተሻለ ውጤቱ ይሄን ብርኮ እንደዚህ ወሰጥ የተለያዩ ሰዎች ህይወት ሊደን ይችላል ኢኮኖሚካሊም ሰርቫይቭ እንዲያደርጉ ማድረግ ይቻላል ብለን ስናስብ ምን ያደርግን ነው ላይ ፕሮሚሳችንን እያፈረስን ነው እየዋሸን ነው ማለት ነው በዚህ በቴዎሎጂስት ጊዜ ግን በቴዎሎጂካል ጊዜ ላይንግ ሁሌ ሮንግ ላይሆን ይችላል ሮንግ ነው ራይት ነው ውሸት ትክክል ነው ትክክል አይደለም የሚለው የሚወሰነው በውጤቱ ነው በሚያመጣው ውጤት We have already examined one type of teleological ethics ethical egoism ያው teleological ethics ላይ ethical egoism አይተናል በባለፉት ቪዲዮዎች the view that the act that produces the most amount of good for the agent is the right act ethical egoism ላይ ጥሩ ነገሩ ለማን ነው ለዛ ለግለሰቡ ነው ለኤጀንቱ ነው ለኤጀንቱ የሚያመጣው ጥሩ ነገር ትክክለኛ የሚባለው ሞራሊ ራይት የሚባለው ለግለሰቡ ወይንም ለአንድ ሰው ወይንም ለዛ ለሆነ ግሩፕ የሚያመጣው ጥቅም ነው ራይት ሮንግ የሚያስብለው ድርጊቱን egoism is teleological ethics narrow to the agent it's himself or herself ስለዚህ egoism ሲሆን ወደ አንድ ሰው ለኤጀንቱ ወይንም ለኤጀንቷ ለአንድ ሰው ነው ጥቅሙ unlike ethical egoism utilitarianism ከኢቲካል egoism በተቃራኒ utilitarianism ስናይ ግን a universal teleological system ነው ይሄ ዩኒቨርሳል ነው ያ ማለት ነው it calls for the maximization of goodness in society that is the greatest goodness for the greatest number and not merely good for the agent ለአንድ ሰው ብቻ አይደለም ዩቲሊታሪያኒዝም ሲሆን ዩኒቨርሳል ነው ለብዙ ሰው ጥቅሙ ወይንም ጉድነሱ ለብዙ ሰው ለግሬተስት ነምበር ነው ለብዙ ቁጥር ነው እንጂ ለአንድ ኤጀንት ብቻ አይደለም ነው ለአንድ ኤጀንት ብቻ ሲሆን ኢጎይዝም ነው ለብዙ ሲሆን ደግሞ ዩቲሊታሪያኒዝም ነው ክላሲክ ዩቲሊታሪያኒዝምን በመናይበት ጊዜ in our normal lives we use utilitarian reasoning all the time በኖርማል ላይፋችን utilitarian reasoningን ወይንም utilitarianismን ሁሌ እንጠቀማለንና as a formal ethical theory the seeds of utilitarianism were sown by the ancient Greek philosopher Epicurus
ኢፒክረስ እና ኢፒክረስ በሚባለው በግሪክ ፊሎሶፈር ነው ይሄ ዩቲሊታሪያኒዝም የሚባለው ሐሳብ የተዘራው መጀመሪያ ጊዜ እና ምንድነው ስቴት ያደረገው pleasure is the goal that nature has ordained for us እርካታ ወይንም ደስታ ተፈጥሮ ለኛ ያቀደችልን ነገር ነው እና it is the standard by which we judge everything good እና ጥሩ ነው የምንለው ነገር መዳኘት የምንችለው ከዚህ ተነስተን ነው ከፕሌዠር ከሚያስገኘው እርካታ ተነስተን ነው ስለዚህ according to this view rightness and wrongness are determined by pressure or pain ስለዚህ ትክክል ነው ትክክል አይደለም የሚለው በዚህ ህግ መሰረት የሚወሰነው በምንድነው በሚያመጣው ደስታና በሚያመጣው ፔን ህመም ነው እና Epicurus theory focused largely on the individual's personal experience of pleasure and pain እና ትኩረት የሚያደርገው ኤፒከረስ በኢንዲቪጁዋል በግለሰቡ ደስታና ህመም ላይ ነው ስለዚህ ኢቲካል ኢጎይዝም ላይ ነው ትኩረት የሚያደርገው ማለት ነው የኤፒከረስ nevertheless Epicurus inspired a series of 18th century philosophers who emphasized the notion of general happiness that is pleasing consequence of actions that impact others and not just the individual ምንም እንኳን ያን ቢልም ኤፒከረስ ለኢቲካል ኢጎይዝምን የሚደግፍ አድቮኬት የሚያደርግ ቢሆንም ነገር ግን ጀነራል ሃፒነስንም ኢንስፓየር ያደርጋል ወይንም ይደግፋል ያ ማለት ደስታው ለአንድ ሰው ብቻ ሳይሆን ለብዙዎች ሌሎች ላይም ተጽዕኖ ቢኖረው የተሻለ ነው የሚለው ላይ The classical expression of utilitarianism so appear in the writing of two English philosophers and social reformers Jeremy Bentham and John Stuart Mill classical expression የዩቲሊታሪያኒዝም classical utilitarianism የሚባለው በሁለት የእንግሊዝ ፊሎሶፈሮች ፈላስፋዎች እና ሪፎርመሮች ለውጥ አምጪዎች በጀርሚ ቤንታም እና በጆን ስቱዋርት ሚል ነውና They were the non-religious ancestors of the 20th century secular humanists, optimistic about human nature and our ability to solve our problems without recourse to God. እና ሃይማኖታዊ ያልሆኑ ሰዎች ናቸው እነዚህ በ20ኛው ክፍለ ዘመን ላይ ያሉ humanists የሚባሉ ሰዎች ናቸው የሰውን ብቃት የሰውን ኔቸር ተፈጥሮ የሰው ብቃት ችግሮችን በራሱ የመፍታት ያለ እግዚአብሔር ጣልቃ ገብነት በራሱ የመፍታት ብቃትን የሚያወሩ የሚያቀነቅኑ ሰዎች ናቸውና engaged in struggle for legal as well as moral reform ህጋዊ እንዲሁም ግብረገባዊ ለውጥ እንዲመጣ ሪፎርም እንዲመጣ ስትራግል ያደረጉ ናቸው የታገሉ ሰዎች ናቸውና they were impatient with the rule bound character of law በህግ የተከበበ አገዛዝን አይደግፉም እና ምንድነው የሚያስቡት try to make law serve human needs and interest ህጉ የሰውን ፍላጎት እንዲያሟላ የሰውን ጥቅም እንዲያሟላ ነው መሆን ያለበት እንጂ በህግ የተከበበን መሆን የለብንም ነው ለየብቻ እንያቸው ምን አሉ ጀርሚ ቤንታም ኳንቲቲ ኦቨር ኳሊቲ ከኳሊቲ ይልቅ ከጥራቱ ይልቅ መጠኑን የሚል ነገር ነው ያስቀመጠው መጠን ላይ ነው ትኩረት የሚያደርገው ከጥራት ይልቅ there are two main features of utilitarianism both of which Bentham articulated ቤንታም ያስቀመጠው የዩቲሊታሪያኒዝም ሐሳብ ሁለት ዋና ፊቸሮቹ ምንድናቸው the consequentialist principle or it is teleological aspect የዩቲሊታሪያኒዝም consequentialist ነው ወይንም teleological aspect ነው ያለው states that the rightness or the wrongness of an act is determined by goodness or badness of the results that flow from it የሆነ ነገር ትክክል ነው አይደለም የሚባለው ከውጤቱ አንፃር ነው ከውጤቱ ጥሩነትና መጥፎነት አንፃር ነው የሚለውን እናቀዋለን consequentialist it is the end not the means that counts የሚቆጠረው ምንድነው መጨረሻው ነው እንጂ ሂደቱ አይደለም ድርጊቱ አይደለም ሚንሱ አይደለም ስለዚህ ምንድነው the end justifies the means ነው ውጤቱ ድርጊቱን
ምን ያደርገዋል? ያስተካክለዋል፣ ጀስቲፋይ ያደርገዋል፣ ያጸድቀዋል እንደማለት ነው። ውጤቱ ድርጊቱን ያጸድቀዋል። ብትዋሽ የዋሻሁበት ምክንያት ነው የሚታየው እንጂ ውሸት ትክክል አይደለም አይባልም በዚህ። ኦኬ። ስለዚህ ውሸትህ ትክክል መሆኑ አለመሆኑ ማን ነው? ኢንዱ ነው ወይንም ውጤቱ ነው ጀስቲፋይ የሚያደርገው። ሌላው ዘ ዩቲሊቲ ፕሪንሲፕል ነው ወይንም ኢት ኢዝ ሄዶኒክ አስፔክት ነው። የዩቲሊታሪያኒዝም ሄዶኒክ አስፔክት ምንድን ነው የሚለው? ስቴት ዛት ዘ ኦንሊ ቲንግ ዛት ኢዝ ጉድ ኢን ኢትሰልፍ ኢዝ ሰም ስፔሲፊክ ታይፕ ኦፍ ስቴት። ጉድ የሚባለው ምንድን ነው? ፕሌዥር ሊሆን ይችላል፣ ደስታ፣ ሃፒነስ። ያው ፕሌዥር እና ሃፒነስ፣ ፕሌዥር ጊዜያዊ ደስታ ሲሆን ነው፣ ሃፒነስ ደግሞ ዘላቂ ሲሆን ነው። ዌልፌር ደህንነት ሊሆን ይችላል። እነዚህ ናቸው ጉድ የሚባሉት። ስለዚህ ሄዶኒስቲክ ዩቲሊታሪያኒዝም ቪውስ ፕሌዥር አስ ዘ ሶል ጉድ ኤንድ ፔይን አስ ዘ ኦንሊ ኢቭል እና ሄዶኒስቲክ ዩቲሊታሪያኒዝም ፕሌዥርን እንደ ጥሩ፣ ደስታን እንደ ጥሩ፣ ህመምን ደግሞ እንደ ኢቭል እንደ መጥፎ አድርገው ነው የሚያስበው። ኢን አክት ኢዝ ራይት if it either brings about more pleasure than pain or prevents pain። አክቱ ራይት ነው የሚባለው፣ ድርጊቱ ትክክል ነው የሚባለው ከህመሙ ይልቅ ደስታው የሚበልጥ ከሆነ፣ ያ ድርጊት የሚያመጣው ደስታ የሚበልጥ ከሆነ ያ አክሽን ትክክል ነው ይባላል። and an act is wrong፣ አክቱ ደግሞ ሮንግ ነው የሚባለው if it either brings about more pain than pleasure or prevents pleasure ከደስታው ይልቅ ሀዘኑን ከፍ ሲያደርገው ያ አክሽን መጥፎ ነው ይባላል። ወይንም ደስታን የሚያደርግ ከሆነ ያ አክሽን መጥፎ ነው ወይንም ሮንግ ነው ይባላል። ቤንታም invented a scheme for measuring pleasure and pain that he called the hedonic calculus። ስለዚህ ቤንታም ምን ኢንቨንት አደረገ? ሜዥር ደስታን እንዲሁም ሀዘንን ወይንም ህመምን ሜዥር ማድረጊያ ሄዶኒክ ካልኩለስ አለው እና the quantitative score for any pleasure or pain experiences obtained by summing the 7 aspects of pleasurable or painful experience። ስለዚህ ኳንቲቴቲቭ ስኮሩን እንዴት ነው የምናገኘው? በቁጥር ደስታው ይበልጣል፣ ያ ድርጊት የሚያመጣው ፔን ይበልጣል የሚለውን ካልኩሌት ለማድረግ 7 ዋና ዋና አስፔክቶችን እናያለን ያለው ቤንታም። እሱም ምንድነው? ኢንተንሲቲ፣ ያ ነገር ያ ድርጊት የሚያመጣው ህመሙ ሊሆን ይችላል ወይንም ደስታው፣ ኢንተንሲቲው ምን ያህል ጥልቅ ነው፣ ዱሬሽን ለምን ያህል ጊዜ ይቆያል ደስታው ወይንም ሀዘኑ፣ ሰርቴኒቲ ምን ያህል ሹር ወይንም ምን ያህል እርግጠኛ ነው፣ ኒርነስ ምን ያህል የቀረበ ነው፣ ፍሩትፉልነስ ምን ያህል ፍሬያማ ነው፣ ፒዩሪቲ ምን ያህል ንጹህ ነው እና ኤክስተንት ምን ያህል ነው ኤክስተንቱ ስፋቱ። እነዚህን 7 ነገሮች ይዘን ነው እንግዲህ ካልኩሌት እናደርጋለን። ቁጥር በቁጥር ይመጣልና adding up the amount of pleasure and pain for each possible act and then comparing the scores would enable us to decide which act to perform። ስለዚህ ፕሌዥሩንና ፔኑን ካልኩሌት እናደርጋለን። የሚመጣውን ውጤት ተጠቅመን የትኛውን ነገር ነው ማድረግ ያለብኝ የሚለውን እንወስናለን ማለት ነው። እነዚህን 7 ነገሮች በመያዝ ነው ካልኩሌት የምናደርገው። with regard to our example of deciding between giving the dying man money to Ethiopian Coffee Club or to the famine victims, we would add up the likely pleasures to all involved for all 7 qualities። ያንን ገንዘባችን የቅድሙን ገንዘቡን የሚሊዮነሩን ገንዘብ ለኢትዮጵያ ቡና ክለብ ነው ወይስ ለኢትዮጵያ ቀይ መስቀል ማህበር ነው መስጠት አለብኝ የሚለውን የምንወስነው በምንድነው? 7ቱን ኳሊቲዎች እዚህ ጋር የተዘረዘሩትን 7ቱን በማስገባት ካልኩሌሽን ሰርተን ነው። እና ለምሳሌ if we found that giving the money to the famine victims would cause at least 3 million hedons unit of happiness። ለምሳሌ ያን ገንዘብ በድርቁ ለተቸገሩ ሰዎች ለኢትዮጵያ ቀይ መስቀል ማህበር ስንሰጥ የሚያመጣው ካልኩሌት ስናደርግ የሚያመጣው ደስታ በሄዶን ነው የሚለካው ዩኒቱ። 3 ሚሊዮን ሄዶንስ ከመጣ እነዛን 7ቱን ፓራሜትሮች ወስደን ካልኩሌት ስናደርግ 3 ሚሊዮን ሄደንስ መጣ እንበል። ወይንም ሄደንስ ማለት ዩኒት ኦፍ ሃፒነስ ነው
የደስታ ሜዠርመንት ነውና ቤንትሃም ያስቀመጠው የካልኩለስ ውጤት ነውና እና ያን ገንዘብ ደግሞ ለኢትዮጵያ ቡና ክለብ መስጠት ደግሞ 1000 ሄደኖችን የምናገኝ ከሆነ ስለዚህ የትኛው ነው የሚበልጠው? 3 ሚሊዮን ሄደንስ ነው። ስለዚህ ገንዘቡን ለማን መስጠት አለብን? በድርቅ ለተቸገሩት ሰዎች መስጠት አለብን። ስለዚህ ኳንቲቲው ነው የሚያሳየው ነው መጠኑ። there is something appealing about Bentham's utilitarianism. It is simple in that there is only one principle to apply: maximize pleasure, minimize suffering. ከቤንታም ዩቲሊታሪያኒዝም ደስ የሚለው ነገር ቀለል ያለ ነው ፕሪንሲፕሉ አፕላይ ለማድረግ። ፕሪንሲፕሉ ምንድነው? ደስታውን ከፍ አድርግ፣ ሰፈሪንጉን ደግሞ ጭንቀቱን ወይንም መጥፎ ነገሩን ቀንስ የሚል ነው። it is commonsensical in that we think that morally really is about reducing suffering, promoting benevolence. እና ኮመን ሴንስ ነው ብለን እናስባለን፣ ትክክል ነው ብለን እናስባለን። ሞራሊ ችግርን ወይንም ስቃይን መቀነስና መልካም ነገርን መጨመር። it is scientific. simply make quantitative measurements and apply the principle impartially, giving no special treatment to ourselves to anyone else because of race, gender, personal relationship or religion. እና ሲምፕል ነው ፕሪንሲፕሉ፣ መርሁ ካልኩሌሽን ነው። ያ ካልኩሌሽን ደግሞ ያለ መድሎ ነው የሚደረገው። የቤንትሃም በዘር፣ በጾታ፣ በፐርሰናል ግንኙነት ወይንም በሃይማኖት እንድናዳላ አያደርገንም። ጀስት የተሰጡም 7 ፓራሜትሮች አሉ። እነዛን 7 ፓራሜትሮች ላይ መስራት ነውና ሳይንቲፊክ የሆነ ነው የዚህ የቤንትሃም ስራ ወይንም ሄዶኒክ ካልኩለስ የሚባለው። ስለዚህ ጀርሚ ቤንትሃም ኳንቲቲ ኦቨር ኳሊቲ ነው፣ ቁጥሩን በቁጥር ነውና የሚያምነው። ጆን ስቱዋርት ሚል ጋር ስንመጣ ደግሞ ኳሊቲ ኦቨር ኳንቲቲ ነው። ጥራቱ ከመጠኑ ይልቅ ጥራቱ መታየት አለበት። it was to meet these sorts of objections and save utilitarianism from the charge of being a pig philosophy that Bentham's successor John Stuart Mill sought to distinguish happiness from mere sensual pleasure. እና ይሄ ቲዮሪ ዩቲሊታሪያኒዝም የሚባለው ቲዮሪ የአሳማ ፊሎሶፊ፣ የአሳማ ፍልስፍና ወይንም የአሳማ እንዳይባል ያደረገ ነው፣ ከመባል ያዳነ ነው። ይሄ የጆን ስቱዋርት ሚል ከቤንትሃም በኋላ የመጣ ፈላስፋ ነውና ሃፒነስና ዝም ብሎ ደስታ የሆነ ጊዜያዊ ደስታ መለየት አለበት። ሃፒነስ ዘላቂ የሆነ ነው። ፕሌዠር፣ ሴንሹዋል ፕሌዠር፣ ዝም ብሎ ስሜታዊ ደስታ፣ ጊዜያዊ ደስ የሚለም ነገር ሁለቱም መለየት አለባቸው ነው ብሎ የጀመረው እሱና his version of the theory is often called eudaimonistic utilitarianism. የሱ eudaimonistic utilitarianism ይባላል። eudaimonia ማለት በግሪክ ሃፒነስ ማለት ነው፣ ደስታ ማለት ነውና he defines happiness in terms of certain types of higher order pleasure or satisfaction such as intellectual, aesthetic and social enjoyments as well as in terms of minimal suffering. ሃፒነስን እንዴት ነው ዲተርማን ያደረገው? ከኢንተሌክት አንጻር፣ ምሁር ከመሆን አንጻር ወይንም ከማሰብ አንጻር፣ ከእውቀት አንጻር፣ ኤስቴቲክ አንጻር፣ ከውበት ከስነ ውበት አንጻር፣ ከሶሻል ኢንጆይመንት አንጻር፣ ከማህበራዊ ደስታ አንጻር ነው። ከፍ ያለ ፕሌዠር ነው ሃፒነስ፣ ከፍ ያለ ፕሌዠር ወይንም እርካታ ነው እና ሰፈሪንግም የቀነሰ ነውና that is there are two types of pleasures. ሁለት አይነት ፕሌዠርስ አሉ ወይንም ደስታ። the lower or elementary ላወር የሚባለው ወይንም ኤሌመንተሪ የሚባለው ተራ የሚባለው ወይንም ከታች ላወር እና ሃየር አለ። ላወር የሚባለው ለሱ ኢቲንግ መብላት፣ ድሪንኪንግ መጠጣት፣ ሴክሹዋሊቲ ወሲብ፣ ሬስቲንግ ማረፍ፣ ሴንሹዋል ታይትሌሽን ከስሜት መነቃቃት ጋር። እነዚህ ምንድናቸው? ጊዜያዊ ናቸው፣ ላወር ናቸው። ስንበላ ብናገኘው ደስታ አለ፣ በምንበላበት ጊዜ ስንጠጣ
በወሲብ ጊዜ እረፍት ስናደርግ ደክሞን ስንተኛ በስሜታችን ሲነቃቃ በተለይ ለወሲብ እና እነዚህ ላወር ወይንም ኤሌመንተሪ የሚባሉት የፕሌዠር አይነቶች ናቸው ብሎ አስቀመጠ። ሃየር የሚባሉት ከፍተኛ የሚባሉት ደግሞ ኢንክሉድ ሃይ ካልቸር ትልቅ ባህል፣ ሳይንቲፊክ ናውሌጅ ሳይንሳዊ እውቀት፣ ኢንቴሌክቹዋሊቲ ማሰብ አይምሮ ምሁርነት፣ ክሪኤቲቪቲ ፈጠራ እነዚህ ሃይ ፕሌዠር ነው ብሎ አስቀመጠና although the lower pleasures are more intensely gratifying they also lead to pain when overindulged in ምንም እንኳን ላወር ፕሌዠር ያልናቸው ዝቅተኛ ፕሌዠሮቹ ደስ የሚሉ ቢሆኑ በጣም ጣልቀን ስንገባባቸው ምንድነው ይጎዱናል ወይንም ፔን ያስከትላሉ። the higher pleasures tend to be more long term continuous and gradual higher pleasure የሚባሉ ደግሞ የበለጠ ሎንግ ተርም ነው ለረጅም ጊዜ የሚቆዩ ናቸው ኮንቲኒየስ ቀጣይነት ያላቸው ናቸው ግራጁዋል ናቸው ብሎ አስቀመጠ። ስለዚህ ሚል argued that the higher or more refined pleasure are superior to the lower ones የሚበልጠው የትኛው ነው higher pleasure ነው ከዝቅተኛው ከዛሬ መብላት ባለፈ ከዛሬ መጠጣት ከዛሬ መተኛት ባለፈ ዘላቂው ነው የሚያሳስበው ወይንም ትኩረት ሊሰጠው የሚገባው ትልቅ ቫልዩ ያለው ዘላቂው ነው higher pleasure ነው ብሎ አስቀመጠና it is better to be a human being dissatisfied than a pig satisfied አሳማ ከሚረካ ሰው ሳይረካ ይበልጣል እንደማለት ነው ወይንም ይሻላል ያረካ ሰው ከረካ አሳማ ይሻላል better to be Socrates dissatisfied than a fool satisfied የሆነ ሞኝ ወይንም የሆነ ጅል ከሚረካ ሳቲስፋይድ ከሚሆን ሶቅራጠስ ባይረካ ይሻላል እና ይሄ ያነጻጸረ ነውና humans are the kind of creatures who require more to be truly happy የሰው ልጅ በትክክል ለመደሰት የሚፈልግ ሰው ነው ለመደሰት የሚፈልግ ፍጡር ነው በትክክል ያ ማለት ምን ማለት ነው በጊዜያዊ ነገሮች ብቻ ሳይሆን they want lower pleasures አሁን ያለው ዝቅተኛ ፕሌዠሮችን ይፈልጋሉ but they also want deep friendship ዲፕ የሆነ ጓደኝነትን ይፈልጋሉ ላወር ፕሌዠር ላይ ሴክስ አለ ወሲብ አለ ወሲብን ይፈልጋሉ ግን ከዛ ባለፈ ጓደኝነትን ፍቅርን ይፈልጋሉ ኢንተሌክቹዋል ኤቢሊቲ የማሰብ ብቃትን ካልቸር ባህልን the ability to create and appreciate አርትን የማድነቅ የመፍጠር ነገርን ናውሌጅ እውቀትን ዊዝደም ጥበብን ይፈልጋሉ ዘላቂ የሆነ ሃየር ፕሌዠርን ይፈልጋሉ እንጂ ዝም ብሎ በጊዜያዊ ነገር ብቻ አይደለም በጊዜያዊ ነገር ቢሆንማ አሳማም ያንን ነው የሚኖረው እንደማለት ነው ስለዚህ the point is not merely that humans would not be satisfied with what satisfies a pig but that somehow the quality of the higher pleasure is better ያው ፖይንቱ ምንድነው ሰዎች አሳማን የሚያስደስታቸው ነገር ሰዎችን አያስደስታቸው ማለት አይደለም ነገር ግን ከዛ ያለፈ መሆን አለበት ከዛ ያለፈ ሲሆን ይሻላል ኳሊቲው ከዛ ያለፈ ከጊዜያዊ ደስታ ያለፈ ሲሆን ጥሩ ነው ለዛ ነው ኳሊቲ ነው ከመጠኑ ይልቅ ኳሊቲው ነው የሚታየው በጆን ስቱዋርት ሚል አስተሳሰብ ስለዚህ but what does it mean to speak of better pleasure የተሻለ pleasure የተሻለ ደስታ ሲባል ምን ማለት ነው the formula he comes up with is happiness is not a life of rapture but moments of such in an existence made up of few and transitory pains many and various pleasures with a decided predominance of the active over the passive and having as the foundation of the whole not to expect more from life than it is capable of bestowing happiness ለጊዜው መነጠቅ ምናምን ወይንም ሃይ መሆን አይደለም ሞመንቶቹ ናቸው ጊዜዎቹ ናቸው እና በመሃሎቹ ደግሞ ፔን አለ ህመም አለ ትራንዚተሪ ነው ህመሞች አሉና የተለያዩ አይነት ፕሌዠሮች ይኖራሉ ውስጡ ላይ እና አክቲቭ የሆነ ነገር ከፓሲቭ ይልቅ አክቲቭ የሆነ ነገር ነውና አሲሆን ነው ከህይወት ብዙ መጠበቅ ሳይሆን ያንዳንዱን ነገር ማድነቅን
የሚያሳይ ነውና ሚል is clearly pushing the boundaries of the concept of pleasure by emphasizing higher qualities such as ስለዚህ ፕሌዠርን ወዴት ከፍ ያደርገዋል? ወደ ሃየር ኳሊቲው ከፍ እንዲል በምን ናውሌጅ፣ ኢንተሊጀንስ፣ ፍሪደም፣ ፍሬንድሺፕ፣ ላቭ፣ ሄልዝ ከነዚህ አንጻር ነው ፕሌዠር መታየት ያለበት። ኢንፋክት ዋን ማይት ኢቨን ሴይ ዛት his litmus test for happiness really has a little to do with actual pleasure and more to do with an anhedonic cultivated state of mind የሚሉም አሉ። እሱ ያስቀመጠው ሃፒነስ ከአክቹዋል ፕሌዠር ጋር ላይገናኝ ይችላል። ቴስት ያደረገው ሃፒነስ ብዙም ላይገናኝ ይችላል። የበለጠ ናን ሄዶኒክ በሆኑ ነገሮች ነው ያስቀመጠው የሚል አለ። ስለዚህ ጆን ስቱዋርት ሚል ኳሊቲ ኦቨር ኳንቲቲ ብሎ ነው ያስቀመጠው። እዚህ እንደምናየው ጀርሚ ቤንታም ደግሞ ኳንቲቲ ኦቨር ኳሊቲ ብሎ ነው ያስቀመጠው።